ለኛ ለዓይነ ስውራን ብርሃን ናት፣ ለአንካሶች ምርኩዝ ናት፣ ለሽማግሌ መጦሪያ ናት። ካህናቱ አልወደዷቸውም አሉና ስልጣናት የምትለው ቀይረው ሰይጣናት አሏቸው አሉ። እና እሳቸውም ቀላል አይደሉም። እናንተ ሰይጣንነታችሁ ካመናችሁልኝ ለእናንተ አለቃሙን አይቸግረኝም። ዛሬ ሳህያ ላይ ተዘመረልዎት ዓርብ ቤት ይገቡ ይሆን እግዚአብሔር ያውጣዎት። የዚች ቤተክርስቲያን ልጆች ያደረገን አምላክ ክብርና ምስጋና ይሁን። በጣም ነው የምኮራው የምደሰተው። እውነቴን ነው የምላችሁ። የወራስ ቤዛችን እኮ የድንግል ማርያም ስም እኮ ነው። ሽሮና በርበሬያችን ሆነ ዘይታችን፣ ስኳራችን፣ ዳቦ ሻይና ዳቦአችን፣ ፓስታ መኮረኒያችን፣ ቁራሽ ዳቦአችን የድንግል ማርያም ስም ነው። ተማሪ ሀገር ልጅ መስተማር አይጎዳ ሮብ ቢላል ነጂ አውቶቡስ አይነዳ ማለት የገጠር ሰው ይፋት የሚባል ሀገር ድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነት መሰል ተቋማት ብቻዋን እንድትቆም ተለይታ እንድትቆም ከሌሎች አንፃር ቀይ መስመር እንዲኖራት ብቸኛ ከሚያሰኙት በጣም ብዙ ነገሮች ናቸው። ያንን ሰፍረን ቆጥረን በአንድ ጊዜ ማፍሰስ አንችልም። አንዱ የሐዲስ ኪዳንም ሆነ የብሉይ ኪዳን በዓላትን ላይን ለጆሮ ለስሜት ቅርብ ማድረጓ ነው። ይሄንን በጣም ማጤን አለባችሁ ምእመናን። ለምሳሌ ነገ ሆሳዕና ነው አይደለም? ደህና መሻችሁ። ነገ ሆሳዕና ነው። ሆሳዕና በሆሳዕና ይታወቃል። በማቴዎስ ወንጌል ምዕራፍ 21 በማርቆስ 11 በሉቃስ 19 በዮሐንስ 12 ላይ ታሪኩ ከሞላ ጎደል በመጠኑ ተቆንጥሮ ተጽፏል። እዛ ላይ አንደኛ ጌታ አህያ ላይ ተቀምጧል፣ አህያዋ ልብስ እየለበሰች፣ ሁለተኛ ዘንባባ ይዘው አመስግነውታል፣ ሶስተኛ አመስጋኞቹ ከሁሉም ማህበረሰብ ህብረተሰብ የተውጣጡ ከህፃን እስከ ሽማግሌ ከሀብታም እስከ ድሃ ከጤነኛ እስከ በሽተኛ ከሁሉም የማህበረሰብ ክፍል የተውጣጡ ሰዎች ተቀብለውታል። ይሄ መጽሐፍ ቅዱስ ላይ የተጻፈ ንግግር ነው። ይሄ ምናልባት በነከ ቋንቋ አንድ ጥሩ ስክሪፕት ይጻፍና ተዋኙ ያበላሸዋል አይደል? እየሰማይ ነው። አሁን እኔ አንዳንድ እነ ፈቃዱ ተክለ ማርያም ተጽፎ የተሰጣቸው አይመስሉም። ከውስጣቸው ያመነጩ ተዋህዷቸዋል። ያነቡትና ይዋሃዳቸዋል የተጻፈው ጽሁፍ እና ደራሲውንም ያስመሰግናሉ፣ ሰሚያቸውን ያስደስታል፣ እነሱም ይከብሩበታል። እና ይሄ ወንጌል የተጻፈ ጽሁፍ ነው። ይሄ ወደ መሬት ይወርዳል፣ ወደ ህሊና። እንዲያውም አባቶች ምን ይላሉ? እግዚአብሔር መጀመሪያ ሕግን በልቡና ጻፈና ከዛ በኋላ ግን ሰዎች ስላስቸገሩ ወደ ብራና ወረዱ ይላል። የልቡና ወደ ብራና ወረደ በብሉይ ኪዳን። ኋላ ክርስቶስ መጣና የለም የብራናውን መልሶ ወደ ልቡና መለሰው። እጽፎ ለሕጌ ውስተ ልቦሙ ወወደዮ ውስተ ህሊናሆሙ፣ ሕጌን በልባቸው ጽፈዋል በአእምሯቸው ጨምረዋለሁ አለ። ስለዚህ አሁን በአህያ ላይ መቀመጡ የታወቀ ነው። አህያዋ ልብስ መልበሷ የታወቀ ነው። ዘንባባ መያዙ የታወቀ ነው። ይሄንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተጻፈው ምንባብ እንዲዳሰስ እንዲጨበጥ፣ ጆሮ እንዳየው፣ እጅ እንዲዳሰሰው፣ አይን እንዳየው አድርጋ አዘጋጅተዋለች። ለምሳሌ በጥንት በአክሱም የደብሮ አለቃ ንቡረድ ይባላል። በነገራችን ላይ የአክሱም ቤተክርስቲያን አስተዳደር ምን ይባላል ስሙ? በሉት። የበዓታ ሊቀ ሊቃውንት፣ የሥላሴ ሊቀ ስልጣናት፣ የመርጡ ለማርያም ርዑሳን ይባላል። የሌሎችም እንግዲህ ተድባ ማርያም ነው የሚባለው ፓትሪያርክ፣ የተድባ ማርያም ፓትሪያርክ ነው የሚባለው። ግን አሁን በጣም የሚያሳዝነው ግን እኔ የሚያሳዝነኝ አንድ ሰው አክሱም ንቡረር ተሹሞ ከተሻረ በኋላ ስሙን ይዞ ሄደ። የወንጀል ነው፣ አይወሰድም። ምክንያቱም የጥንት አባቶቻችን በዓታ፣ ሥላሴ፣ አክሱም፣ ተድባበ ማርያም እነዚህ ትልልቅ ቦታ የሚሾሙ ሰዎች ከሹመት በኋላ ወደ ጵጵስና ነው የሚሄዱት። ስሙን ለደብሩ አስረክበው ነው የሚሄዱት። አሁን ግን 5-6 ሊቀ ስልጣናት አሉ እዚህ ሀገር ላይ። ንቡረድ የሚባሉ በየደብሩ አሉ። አይባልም ይላሉ። እንግዲህ መቼም ቤተክርስቲያን ከዕለት ዕለት እያሽቆለቆለች ወርዳ እኛ እጅ ጣላት በሽስ ምን ይደረጋል? እንግዲህ ደህና መሻችሁ። እኔ እየወቀስኩ አይደለም፣ መቼም ማወቅ ስላለበት ንብረታችን እና የአክሱም አለቃ ምን ይባላል? ንቡረድ ይባላል። ከንቡረድነት በኋላ ቀጥሎ ምንድነው የሚሆነው? ጳጳስ ነው የሚሆነው። የሥላሴ ሊቀ ስልጣናት ይባላል። ከሊቀ ስልጣናት በኋላ እንደውም አንድ አለቃ ሥላሴ ሊቀ ስልጣናት ተብሎ ተሹመው ካህናቱ አልወደዷቸውም አሉና ስልጣናት የምትለው ቀይረው ሰይጣናት አሏቸው አሉ። እና እሳቸውም ቀላል አይደሉም። እናንተ ሰይጣንነታችሁ ካመናችሁልኝ ለእናንተ አለቃሙን አይቸግረኝም አሏቸው አሉ። እና የአክሱሙ ደግሞ ልክ ነገ የሆሳዕና ቀን አህያዋ ላይ ተቀምጦ በወርቅ አህያዋ ተሸልማ አጊጣ
ዘውድ ደፍቶ ይሄዳል አሉና አንዱ ሊቅ እዛ ተጣልቷቸዋል አሉ ንቡረ እዱን። አይ ዛሬስ አህያ ላይ ተቀምጦ ተዘመረለዎት ዓርብ የት ይገቡ ይሆን? ሰምቷቸዋል። ምክንያቱም ዓርብ አህያ ላይ የነበረው ዓርብ ማን ነው? እሁድ አህያ ላይ የነበረው ዓርብ የት ነው? መስቀል ላይ ነው አይደለም? ዛሬስ አህያ ላይ ተዘመረለዎት ዓርብ የት ይገቡ ይሆን? እግዚአብሔር ያውጣዎት። ዓርብ ሊሰቀሉ ነው ወይ ማለቱ ነው በቅኔው እንግዲህ በሌላ ቋንቋ። እና ዙሮ ምድልላቸው የፈለኩት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚዳሰስ የሚጨበጥ የሚሰማ ስርዓት ያለት ቤተክርስቲያን ናት። እግዚአብሔር በእውነት የዚች ቤተክርስቲያን ልጆች ያደረገን አምላክ ክብርና ምስጋና ይሁን። በጣም ነው የምኮራው የምደሰተው። እውነቴን ነው የምላችሁ። እኔ ብርሃን ናት ለኛ ለዓይነ ስውራን ብርሃን ናት፣ ለአንካሶች ምርኩዝ ናት፣ ለሽማግሌ መጦሪያ ናት። ሰው እድሜው ሲገፋ ቤተሰብ ሲከዳው፣ ጤና ሲከዳው፣ ገንዘብ ሲከዳው፣ መልኩ ሲከዳው፣ ጉልበቱ ሲከዳው፣ ልጆቹ ሲከዱት የት ነው የሚወርቀው? ቤተክርስቲያን ነው። የኔ ቢጤ ወንድሞቻችን እኮ ዓይነ ስውራን እኮ የወር አስቤዛችን እኮ የድንግል ማርያም ስም እኮ ነው። ሽሮና በርበሬያችን ሆነ ዘይታችን፣ ስኳራችን፣ ዳቦ ሻይና ዳቦአችን፣ ፓስታ መኮረኒያችን፣ ቁራሽ ዳቦአችን የድንግል ማርያም ስም ነው። የመላእክት ስም ነው። እና ቤተክርስቲያኒቱ የምትዳሰስ የምትጨበጥ በዙ ትምህርቱ ይቀጥላል። ይሄው ነው ለምታምራሉ አይደል? ወርሱ ልገባ ነበር ተውት ዙ ይለም እና ዙሮላቸው የፈለኩት ምንድን ነው? ቤተክርስቲያኒቱ አሁን አጋፔ የራት ምሽት የፍቅር ራት ነው አይደለም እንትኑ። ስለዚህ ክርስቶስ ሐሙስ ማታ አድርጎታል። እኛ ደግሞ በየቀኑ እናደርገዋለን። መግባባት መደማመጥ ነውና አሁን ቅድም እንደተናገርኩት ይሄ የሆሳዕናውን አሁን የስቅለቱን ሰሞኑን ታዩታላችሁ። ከሆሳዕና 6 ሰዓት ጀምሮ እስከ 12 ሰዓት 5 ቀን ተኩል ይሆናል። ይሄ 5500 ዘመኑን አስባ ከብሉይ ንባቡ ከሐዲስ ምስጢሩ ከብሉይ ስርዓቱ ከሐዲስ መስዋዕቱ ተወስዶ እጅግ ያዋበ ያጌጠ ያሸበረቀ ሃይማኖት ሰርተውልናል አባቶቻችን። አሁን ግብረ ሕማማት መጽሐፉ ግብረ ሕማማት ይባላል። ሳምንቱ ሰሙነ ሕማማት ይባላል። ክርስቶስ ደግሞ ሰብአ ሕማም ይባላል። እሱ የመከራ ሰው ነው። ሳምንቱ የመከራ ሳምንት ነው። መጽሐፉ ደግሞ የመከራ መጽሐፍ ይባላል። ከብሉይ ተውጣጡ ከሐዲስ ተውጣጡ በዚህ ጉዳይ በክርስቶስ ጉዳይ ወደ 1000 ገጽ አይሆንም ግብረ ሕማማቱ። ያያችሁ ሰዎች አግዙኝ። ከ1000 ገጽ በላይ ይበልጣል። ከ1000 ገጽ ይበልጣል። ይገርማችኋል። ውስጡ የተጻፈውን ምስጢር ጊዜ ሰጣችሁ ብታዩት ደግሞ ጉድ ትላላችሁ። እና በእውነት ስርዓታችን እጅግ የተዋበ የሰመረ እንደኛ ስንፍና እንደኛ ነዘህላልነት እንደኛ ስራፈትነት እንደኛ ይሉንታቢስነት እንደያዝናት ሰዎች ቢሆን የኢትዮጵያ ቤተክርስቲያን እስካሁን ድራሿ ጠፍቶ ነበር። ነገር ግን አባቶቻችን ዛሬ ላይ ቆመው ትናንትና ላይ ቆመው ከነገ ወዲያ የሚታያቸው ባለፈው ዘመኑ ይሄ ዘመን የሚታያቸው ትናንትና ያለው ነገን የሚቃኙ ወደ ኋላ ትናንትናን የሚገመግሙ ወደፊት ነገን የሚያልሙ ያሉበትን ዘመን በትጋት የሚፈጽሙ ጀግኖች ስለሆኑ ለኛ ልክ ጀግና አባት ለልጁ ባንክ ቤት አስቀምጦ እንደሚሞተው ሁሉ ለኛ ይሄን የመሰለ ስርዓት አስቀምጠውልን አርፈዋል። ነፍስ ይማር አይባልም። የኔ ቢጤ ልክስክስ ሲሞት ነው ነፍስ ይማር የሚባለው። በረከታቸው ይድረሰን ነው የሚባለው። በረከታቸው ይድረሰን እና እኔ ቅድም እንዳልኳቸው በዚህ ምሽት ልናገር የፈለኩበት ርዕስ ምን ነበረ? ብፁዓን ኩሎሙ እለ ይነብሩ ውስተ ቤትከ ወለዓለመ ዓለም ይሴብሑከ። በመዝሙረ ዳዊት መዝሙር 83 ወይም በዚህ በመጽሐፍ ቅዱስ በቅንፉ በሚባለው በ84ኛው ቁጥር 4 ላይ ይሄ ተጽፏል። ቁጥር 10 ላይ በዛው መዝሙር ቁጥር 10 ላይ ደግሞ አብደርኩ እትገደፍ ውስተ ቤተ እግዚአብሔር እምንበር ውስተ ቤተ ኃጥአን። ብፁዓን ኩሎሙ እለ ይነብሩ ውስተ ቤትከ ማለት ጌታ ሆይ ይላል ዳዊት ነው እግዚአብሔርን የሚለው። ጌታዬ አምላኬ ፈጣሪዬ እግዚአብሔር ሆይ በቤት የሚኖሩ ሰዎች ብፁዓን ናቸው። በቤት የሚኖሩ ሰዎች በቤት የሚኖሩ ምንድናቸው? ብፁዓን ናቸው። ብፁዓን ማለት እድለኞች ናቸው ማለት ነው። ንዑዳን ክቡራን ናቸው ማለት ነው። ሰው ብፁዕ ለመባል ከኃጢአት መላቀቅ አይደለም የሚያስፈልገው። እሱ ንጹህ ነው የሚባለው። ብዙን ጊዜ በቤተ ክርስቲያናችን አለመስረቅ ቅድስና አይደለም፣ ትሩፋት አይደለም። ምክንያቱም አንድ ሰው እግዚአብሔርን ብቻ ሰው ፖሊስ ፈርቶ ላይ ሰርቅ ይችላል። አሁን ብዙዎቻችን ብዙ ኃጢአት እያሰብን አቅም አጥቶን ፖሊስ ገድቦን የቀሩ ኃጢአቶች አሉ። ኃጢአቱን ንቀነው ሳይሆን ወይም ደግሞ እንኮነናለን ብለን ሳይሆን አቅም አንሶን የቀሩ ኃጢአቶች አሉ።
ለምሳሌ እኔ ልስረቅ ብለው ላይ አይኔ የለኝም ከየት አመጣዋለሁ? ብዙዎቻቸው እንማታ በላችሁ ጉልበት አንሷቸው የቀራችሁ ሰዎች አላችሁ። መማታት ትፈልጋላችሁ፣ አቅም የለም። እግዚአብሔር ይፈርድብናል በላችሁ ሳይሆን አቅም አንሷቸው የቀሩ ኃጢያቶች አሉ። አሁን አትስረቅ ማለት ትሩፋት ህገርት ይባላል። እሱ ህገርት ነው የሚባለው፣ መስጠት ነው ትሩፋት የሚባለው። ስለዚህ ሰው መጀመሪያ ሲማር መስረቁን ያቆማል። ቀጥሎ ወደ ምን ያድጋል? ወደ መስጠት ያድጋል። ከህገርት ወደ ህገ ትሩፋት ያድጋል ማለት ነው። ወደ መስጠት ያድጋል ማለት ነው። ስለዚህ ብፁዓን ኩሎሙ ጌታ ሆይ በቤትህ የሚኖሩ ብፁዓን ናቸው አለ። እንደገና ቁጥር 10 ላይ ደግሞ በዚሁ መዝሙር ላይ ያልኳቸው ነው። አብደርኩ እትገደፍ ውስተ ቤተ እግዚአብሔር እምንበር ውስተ ቤተ ኃጥአን። ድንኳን መብል መጠጥ በሞላበት ድሎት በሞላበት ደስታ በሞላበት ምድራዊ ደስታ ምድራዊ ሐሴት ከሚደረግበት በኃጥአን ቤት ከመኖር በቤት መጣል ይሻላል። በአንተ ቤት ዘበኛ ሆኖ መርሻል። ይሄ ማለት ምን ማለት ነው? በቤተ መንግስት መርጦ በልቶ መርጦ ጠጥቶ መርጦ ለብሶ ፈልጦ ቆርጦ አዛዥ ናዛዥ የበላይ ሆኖ ከመኖር ይልቅ በአንተ ቤት ጠባቂ ዘበኛ ተራሰው ሆኖ መኖር ይሻላል ማለት ነው። ደህና መሻችሁ። ስለዚህ አሁን ሁለቱን ጥቅሶች አንድ ላይ ሲሰፏቸው ብፁዓን ሁሉም ለነብሩ ውስተ ቤትከ ቁጥር 4 ላይ በቤት የሚኖሩ ምንድናቸው? ብፁዓን ናቸው፣ ንዑዳን ክቡራን ናቸው። ወይም ደግሞ እንደው ቀላል አማርኛው እናቀለው ከተባለ እድለኞች ናቸው ይልና ወደዛኛው ቁጥር 10 ላይ ደግሞ በኃጥአን ቤት ከመኖር በአንተ ቤት መጣል ይሻላል አለ። እንግዲህ እውነቱን ለመናገር እግዚአብሔር ጋር እነ ሰሎሞንም ተናግረውታል። በጠብ አለበት ከጠብ ካለበት ጮማ ይልቅ ጤና ሰላም ያለበት ጎመን ይሻላል እንደማለት በመጽሐፈ ምሳሌ ምዕራፍ 17 ላይ የተጻፈው። በእግዚአብሔር ቤት መኖር ምን ማለት ነው? የእግዚአብሔር ቤት ሁለት ነው። አንደኛ ቤተክርስቲያን ናት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በእግዚአብሔር 3 ጊዜ ቤት ተሰርቶለታል ብላ ታስተምራለች። አንደኛው በሙሴ ጊዜ የተሰራው ደብተራ ኦሪት ይባላል። በሉት እስኪ ደብተራ ተማዝናለሁ። እውነቱን ለመናገር ደብተራ የሊቅ ስም ነበረ። እውነቱን ለመናገር በኋላ ዘመን ነው ደብተራ የሚለው ስያሜ ያሽቆለቆለ የመጣው። በኋላ በእናባ ጊዮርጊስ ዘጋስጫ ጊዜ ምን አይነት ካህናት ነበሩ? ካህናተ ደብተራ የሚባሉ ነበሩ። ንጉሱ በየቦታው ይጓዛል። አዲስ አበባ፣ ደብረ ብርሃን፣ ወይ ናዝሬት፣ ወይ ወለጋ፣ ወይ ጎንደር ይሄዳል። ሲሄድ ካህናቱ ንጉሱን አጅበው የሚሄዱ ካህናተ ደብተራ ይባላል። ድንኳን ደብተራ ማለት ድንኳን ነው። ካህናተ ደብተራ ማለት ምን ማለት ነው? ስንተረጉመው የድንኳን ካህናት የድንኳን አዲያ እነዚህ ሰዎች ከጊዜ ብዛት ምን እየሆኑ መጡ? ከእግዚአብሔር ፈቃድ ለንጉሱ ፈቃድ እያሸረገዱ መጡ። እና አባ ጊዮርጊስ ብዙ ጽፈውባቸዋል። እናንተ ይሉንታ ቢሶች ንጉሱ ፍርድ ሲያጓድል፣ ድሃ ሲበድል፣ ኃጢአት ሲሰራ፣ ሲያመነዝር፣ ሚስቱን ሲያንገላታ፣ ህዝቡን ሲያንገላታ አልተናገራችሁትም። ሆዳችን ይሙላ ደረታችን ይቅላ ብላችሁ የጊዜውን ደስታ መርጣችሁ አልሰማላችሁ ተብሎ ከዛ ጊዜ ጀምሮ ካህናተ ደብተራ የሚባለው እየቀለለ አሁን ደብተራ ማለት ምን ማለት ነው? በየሰፈሩ መጽሐፍ ገላጭ ጠንቋይ አይደለም፣ አስማተኛ ሟርተኛ አድርገው ወስደውታል። በጣም ነው የማዝነው። በጥንት ጊዜ ይገርማቸዋል። ደብተራ ጀማነ የሚባሉ ደብተራ ነው ማለት አንድ ሰው በቤተ መቅደስ የቅኔ ማለቱን መሐንስ ማለት ሊቅ ነው ማለት የቅኔ ብዙ ቅኔዎች አሏቸው አሉ። ይገርማቸዋል። እነ ደብተራ ጀማነ የሚባሉ በአራዳ ጊዮርጊስ የነበሩ በመርካቶ ራጉኤል በእንጦጦ ራጉኤል የነበሩ በእኛ እድሜ ያልደረስንባቸው የዛሬ 70 80 100 ዓመት የነበሩ ቅኔያቸው የቆየን ታሪካቸው የቆየን እና እንደውም ድሮ እናቶ የሚባሉ ነበሩ። የቅኔ ያቋቋም ተጠያቂ የድጓ ተጠያቂዎች እናቶ ገሌ ይባሉ ነበር። እኔ እንኳን የማውቃቸው አቶ ቄርሎስ የሚባሉ ያቋቋም የቅኔ ሊቅ ነበሩ። እኔ እንኳን የደረሱበት ሽማግሌ ሰው የሆነው የሞቱ በጣም የተከበሩ ሰው ነበሩ። እና ድሮ አቶ መባልም ክብር ነበር። እንደው ዝም ብሎ ከጠራ ሜዳ ተነስቶ አሁን ዛሬ ወንድ ከሆነና 40 ዓመት ከሞላው አቶ ይባላል። ወይዘሮ ለመባልም ችግር ሴት መሆንና ትንሽ ስንት ዓመት ወይዘሮ ይባላል? እህቶች ንገሩኝ እስቲ ወይዘሮ ለመባል ስንት ዓመት መሙላት አለበት? ስታገባ ታው እንጂ ጎበዝ። እሺ ስታገባ ነው። እሺ ብቻ ወይዘሮ አቶ ለመባል ወንድም ሆነ ትንሽ እድሜ ገፋ ማለት። ድሮ ግን አቶ ገሌ ወይዛዝሩ ይባላል። እነ ወይዘሮ ገሊት ማለት በሀብታቸው በዝናች ከቤተ መንግስት ግንኙነት ያላቸው የተከበሩ ወይዘሮ የሚባሉ እንደው ዝም ብሎ የኔ ቢጤው አቶ ገሌ አይባልም። እና አቶነትም
የክብር ምልክት ነበር። ወይዘሮንት የክብር ምልክት ነበረ። በዛን ጊዜ አቶ ገሌ መባል አቶ ናቸው ገሌ ማለት በጣም የተከበሩ አዋቂ ናቸው። በቤተ መንግስት ስልጣን በቤተ ክህነት ያለ ማን ነው ዕውቀት ያላቸው ማለት ነበርና ደብተራም እንደዛ ነው። ለማንኛውም ብቻ እግዚአብሔር የመጀመሪያ ቤት ምን ብሎ ተሰራለት? ደብተራ ኦሪት ሙሴ የሰራት። በጣም የሚገርማቸው ነገር የዚች የደብተራ ኦሪት ዋናው ዲዛይን ያደረጋት ራሱ እግዚአብሔር ነው። ጥበቷን፣ ስፋቷን፣ ከለሩ ምን አይነት መጋረጃ ይሁን፣ የመጋረጃው ቁልፎች ምን አይነት ይሁን የሚለውን በቀጥታ ለሙሴ የነገረው ማን ነው? እግዚአብሔር። ከዛ የሰሎሞን ቤተ መቅደስም ሲሰራ ከዛ ቀጥሎ የሰሎሞን ሁለተኛ ቤቱ የሰሎሞን ቤተ መቅደስ ነው። ዳዊት ልስራ ብሎ ነበር። አንተ አሰራልኝም ደም አፍሳሽ ነህ ልጅ ነው የሚሰራልኝ አለው። ሰሎሞን ቤተ መቅደሱ ሲሰራ በሙሴ ድንኳን ልክ ነው የሰራ። ምክንያቱም የሙሴ ድንኳን 3 ክፍል ናት። ቅድስተ ቅዱሳን አለ፣ ቅድስት አለ፣ ሌላው ደግሞ ህዝቡ የሚገናኝበት አለ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአሁኑ ጊዜ ስትሰራ 3ቱን ያሟላች ነው። መቅደስ አለ፣ ቅዳሴ የሚካሄድበት መስዋዕት የሚፈተትበት፣ ቅድስት አለ፣ ሰዓታት የሚቆምበት ምን ቆርብበት፣ በስጋው ደግሞ የሚወርድበት ማለት ነው። ቅኔ ማህሌት አለ፣ አቋቋሙ ድጋው የሚፈተፈትበት፣ ቅኔ የሚዘረፍበት፣ ምስጢር የሚፈስበት። ብዙ ጊዜ አሁን እየተገለለ የመጣ እናንተ ምእመናን ትኩረት የነሳችሁት በቤተ ክርስቲያን መነኮሳት ጳጳሳት ሁሉ የሚጸየፉ ምናልባት አብዛኞቹ ጳጳሳት ከዛ ደህና መሻችሁ ቡራኬ ስለሚሰጡ እዛ ጊዜ ስለሚያጥራቸው ቅኔ ማህሌቱን ችላ ይሉታል። እስመላለም እንዳይጸነጸሉ ያለባቸው ወኖቱ ከበሮ ሲሰሙ የሚበረግጉ አሉ ብዙዎቹ። እኔ ሆነ ልንበረግ ሁሉ ሰው ያቋቋም መምህር ያለበት የድጓ መምህር ሆነ የለም፣ ግን በዛ ጉዳይ የተሰማሩ መከበር አለባቸው። ታውቃላችሁ መቼም እዛ ሁሉ ዶክተር አይደለም አይደል፣ ሁሉ ኢንጂነር አይደለም፣ ሁሉ ፓይለት አይደለም። ተማሪ ሀገር ልጅ መስተማር አይጎዳ ሮቢላል ነጃ አውቶቡስ አይነዳ ማለት የገጠር ሰው ይፋት የሚባል ሀገር ድሮ ተማሪ ሀገር ልጅ መስተማር አይጎዳም። መስተማር ማለት ምን ማለት ነው? መማር ማለት ነው። አውሮፕላን ነጂ አውቶቡስ አይነዳም። ምናልባት የመጨረሻው ድሪም ላይነር የመጨረሻውን አውሮፕላን የሚያበራው ሰውዬ ባጃጅ ላይ ነዳ ይችላል። ባጃጅ የራሱ ዕውቀት አለው። የኔ ጌታ ጋሪ ላይ አህያ ላይ ነዳ ይችላል። ዕውቀት በየፈርጁ ነው። ስለዚህ ለማንኛውም ቤተ መቅደሱ ሰሎሞን ሰራው። ሁለተኛው ሶስተኛው ቤት ደግሞ የሐዲስ ኪዳን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ያለው ስጋው ደግሞ የማይፈተትበት አንድ ቤተክርስቲያን ለማለት ማህሌት የሚቆምበት ማለት አይደለም። ማህሌት የት ሊቆም ይችላል? ሰዓታት የሚቆምበት ሰዓታት እኮ በየቤቱ ሁሉ ሰዓታት ይቆማል አይደል? ሰው ሲሞት ሰዓታት እንቆማለን። ማህሌት የት ይቆማል? ቅዳሴ ግን የት የማይቀደስ አንድን ቤተክርስቲያን የሚያሰኘው ስለተሰበከበት ሰዓታት ስለተቆመበት ማህሌት ስለተቆመበት አይደለም። አንድን ቤተክርስቲያን የሚያሰኘው አምሳለ ቀራኒዮ ናት ቤተክርስቲያን። ቀራኒዮ ያሰኘው ኮረፍታነቱ አይደለም፣ ከፍ ማለቱ አይደለም። ከፍ አድርጎ ከፍ ብሎ ከፍ ያደረገው ክርስቶስ ነው። ስጋው ደግሞ የማይፈተትበት ክርስትና የማይነሱበት ስጋው ደግሞ የማይቀበሉበት አዳራሽ ቤተክርስቲያን ሊሆን አይችልም። የኢትዮጵያ ቤተክርስቲያን የምትባለው ስጋው ይፈተትባታል፣ ደሙ ይቀዳባታል፣ የነፍስ ረሃብተኞች ይጠጉባታል፣ የነፍስ ጥመኞች ይረኩባታል። ስለዚህ ምን ተብላ ትጠራለች? ቤተክርስቲያን ተብላ ትጠራለች። ለዚህ ነው በዚች ቤተክርስቲያን የሚኖሩ ምንድናቸው? እድለኞች ናቸው። ቤተክርስቲያን ለኢትዮጵያ ሕዝብ እናት ናት፣ አሳዳጊ እናት ናት። በእውነቱ ለማንኛውም ኢትዮጵያው ባለውለታ ናት። ለፕሮቴስታንቱ ብትል፣ ለሙስሊም ብትለው፣ ለምስራቅ፣ ለምዕራብ፣ ለሰሜን በመላው ለ130 ሚሊዮን ኢትዮጵያዊ አንገቱን ቀና አድርጎ እንዲሄድ በኢትዮጵያዊነቱ በሀበሻነቱ እንዲኮራ ያደረገች ጦርነት ሲመጣ ተሰልፋ መዋጋት እንደሚያስፈልግ አምና የሚገባ ጦርነት በእውነቱ ከማይገባ ርኅራኄ ይሻላል። እንደውም ባለቅኔው ይላል አንዳንዱ ጭካኔ ከርኅራኄ ይሻላል። ሳኦል ከመንግስቱ የተሻረው ሰው አልገልም በማለቱ ነው። እግዚአብሔር ግደል ሲል መግደል ነው። እግዚአብሔር ግደል ሲል አድናለሁ ብሎ ነው። ይገርማቸዋል። የእብድ ንጉሥ ቀውሶ የቀረው